መጽሐፈ መሳፍንት ምዕራፍ 16 ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለውም ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ። ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንንም መኳንንት ወደ እርሷ መጥተው እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ ወቂ። እኛም እያንዳንዳችን 1,100 ብር 1,100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በ7 ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው ሆናለሁ አላት። የፍልስጤማውያንም መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓዳዋም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩም በጣጠሰው፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ስራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው ሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳዋም የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደ ፈትል በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር 7ቱን ጉንጉን ከድር ጋር ብትጎነጉኝው፣ በችካልም ብትቸኪው እደክማለሁ፣ እንደ ሌላ ሰውም ሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር 7ቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸከለችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆንዶላው ድሩንም ነቀለ። እርሷም አንተ ወድሻለሁ እንዴት ትለኛለህ? ልብህ ከእኔ ጋር አይደለምን? ስታታልለኝ የ3ኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችው። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም 7ቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤም መኳንንት አምላካችን ጠላታችንን ሶምሶንም በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰው የገደለውን ጠላታችንን
አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ጥሩት አሉ። ሶምሶንም ከግዞት ቤት ጠሩት። በፊታቸውም ተጫወተ፣ ተዘባበቱበትም። በምሰሶና በምሰሶም መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምን መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3,000 የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ 2 ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎባቸው የነበሩትን 2ቱን መካከለኞች ምሰሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት። በጸርአና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ።